ሁላችንንም ይህንን መረጃ ሰምተን ዝም ማለት የለብንም። ሁላችንንም ሪፖርት ማድረግ አለብን። ሰላም ጋይስ እንዴት አመሻችሁ? በጣም የሚገርም መረጃ ነው ይዤላችሁ የመጣሁት። እስከ መጨረሻ እንድትከታተሉኝ ፈልጋለሁ። ቅድም አንድ ቪዲዮ ሰርቼ ነበር። ምንድነው ያልኩት? ጃኒ እየተዘጋባት ያለው ይሄ አካውንት ለአዶናይም ችግር ሆኖ ያለው ብዙ ህዝብ ወይ ደግሞ ብዙ ተቃዋሚዎች ሪፖርት እያደረጉ ነው ብዬ ተናግሬያችሁ ነበር። እንግዲህ ለዚህ መልስ የሚሆን መረጃ ነው ይዤላችሁ የመጣሁት። እስከ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ፣ ኮሜንትም እንድትጽፉልኝ በትህትና እጠይቃችኋለሁ። ወደ መጀመሪያ ቪዲዮ እንሻገርና ተመልሰን እንመጣለን። 30 ዓመት እኮ አሮጊት እኮ ናት። ምን አገባኝ እኔ? እናቷ ነኝ እንዴ? እኔ ነኝ አካውንቷን ያዘጋሁት እኔ ነኝ። አለመማሯ እኮ ነው አካውንቷን እኮ ያዘጋው እኮ። በሚሰጣት ስትራይክ በሙሉ ምንም ነገር አለማድረጓ እኮ ነው አካውንቷን እኮ እያዘጋ ያለው። ምን አባሽና ነው እንትን የምትይው? እነዚህ ምን ደደቦች ናቸው? በመድኃኒዓለም ምን ላርጋችሁ? እኔ ምን አገባኝ እኔ? እነዚህ ምን አይነት ባለጌዎች ናቸው? ስዶች። አካውንት እንኳን ተጻጽፎ ማስከፈት የማይችል እኔ ካጠገቧ ነኝ ያለሁት። እኔ ካጠገብ ምን አባ ካጠገብ አለ? አንተም ለማኝ እሷም ለማኝ ተባብራችሁ እንኳን የሆነ ነገር እንኳን መፍትሄ የማታገኝ ስፖንሰር ማናጀር አድርጎ ስፖንሰር አድርጎ ኢትዮጵያ ሄዶ መለመንና በስነ ስርዓቱ የፕላትፎርሙን ህግ ተከታትሎ ተቀላጥፎ አካውንት ማስከፈት የማትችሉ ሁለት ተኳኩሎ ለባብሶ ወጥተው ብቻ ማንም ይችልበታል። ከዛ ላይ ደግሞ የእናንተ ሙጃዎች አሉ እዚህ አህዮች ይመጡና እንዴ አንቺ ነሽ እናት አይደለሽ? ልክ ማርች 8ን ጠብቆ ሽቀላው ሰሞኑን ሽቀላ የለም። አሁን ሁሉንም ብሎ እስከጨረሰ በኋላ አጠገቧ ነኝ ያለሁት እንዴ አጠገቧ ነኝ ያለሁት። አጠገቧ ከተማርክ ወንድ ኮንክ ጎበዝ ኮንክ የቲክቶክ አዋርድ ለቃሚ ከሆንክ ከቲክቶክ ካምፓኒ ጋር ተጻጽፈ ማስመለስ አላየህም እንዴ? 2000 የራቹ አካውንት ሲዘጋ ጀግና የኦሮሞ ልጆች ስላሉ እንዴት እንደተመለሰለት አንተ ትዝ ይላችኋል? የራቹ አካውንት ሲዘጋ አልተመለሰም? ተመልሷል። ስለምትናገረው ያለው ነገር መጨረሻ ላይ እንደነገርኳችሁ መረጃ ይዣለሁኝ። በመጨረሻ ነግራችኋለሁ። ነገር ግን ጂጂኪያ ለጃኒ ምታደርገው ነገር የነበረው ካሁን በፊት እኔውና ምን እንደምትል እንደነበረ አብረን እናየዋለን። አንቺ ስዊድን አንቺኛው ካናዳ ገብታችሁ የ1 ሚሊዮን ብር ቤት እንኳንስ የ20 ሚሊዮን ብር ቤት አይደለም የ1 ሚሊዮን ብር ቤት መግዛት ያቃታችሁ አጉዛዎች ናችሁ ናት። ጃኒስ ከዛች ከወለጋ ከዛች ከትንሽ ከተማ ለቀት አዲስ አበባ መታ በ13 ዓመቷ አዲስ አበባ አድጋ ያ ባገኘችው ገንዘብ ለራሷ አይደለም ለእናቷ በሚሊዮን የሚቆጠር ቤት ነው የገዛችላት። ኦኬ እናንተ ከመቀሌ ከዛ ከምን አይዶን አንቺ የመጣሽበት አጋ መጣችሁ ስዊድን እና አሜሪካን አውሮፓ ገብታችሁ 0.5 ሳንቲም ጃኒ የሆነ ነገር ሆናለች። እኔ 100% ራሷም ታውቃለች። የሆነ ነገር ሆናለች። ጭንቀት ውስጥ እንደገባች ያስታውቃችኋል። ግን የሆነ በግድ የሚንቀሳቀስ ሰው ታውቃላችሁ። ብቻዋን ሆና ነገሮች የተደራረቡባት ነገራችን ላይ ኦኬ። እቺን ልጅን ባጨቀጭቃት ጥሩ ነው። እቺ ልጅ አንድ ነገር ብትሆን ጆርዲ፣ ሲፋን፣ ዶክተር ቤዛ፣ ሌሎችም ምክንያቱም ለኔ የሚነገረችን ነገር ስላለ እናድናት። ልጅቷን ዲፕሬሽን ውስጥ ገብታለች። የግዷን ነው እዚህ ላይ መታ እንዲህ የምትለው። እኔና አንቺ ኪዱንን እስር ቤት ምንገባ ሶስታችን። እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያቸዋለሁ።
ያ ወን እኔ ኪዱናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን እኔ በመውጣበት ወጣለሁ፣ ኪዱን በምትወጣበት ወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያተኛ አይደለም። ለጊዜው ግን እንታሰራለን፣ የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። አንቺ ነሽ እንዲያደረግሽ አንቺ ያደረኳት ግን ነው እንዳሰብላችሁ ሌት ያለውን። ስለዚህ ችሊ ስም አታሱብኝ። በቃ አላቃትም፣ እናት አይደለው። በቃ አላቃት፣ ምን አገባኝ። አታሱብኝ እየመጣችሁ ሌት ያለውን። እነዚህ ሰዎች ጤነኞች ናቸው እንዴ? ይገማችሁ እዚህ ጽድዛ ኦኮቴ ሰው አገኘው ብላችሁ ደግሞ አረ ልጅ አባሽ ይጥፋል። ሁለተኛ ዓመት ላይ ሄዳችሁ እናታችሁን ፈልጉ። መታችሁ እናታችን አላችሁኝ እንጂ ስሜን አታንሱ። እነዚህ ባለጌ ምን ይመስላሉ? እሱ አይረባ፣ እሱ አትረባ። ሲመክሯችሁ ማስ አራው ደንቆሮ ሁሉ ሀደቂ ረንደ ጉንጉር ናቸው። ሰው የሆነ ነገር እንኳን እንትን አይልም፣ የሆነ ደንገጥ እንኳን አይልም። እየመጣ ዛፉን ይከፍት። አንድ ያለዋቸው አይደል ምቀርባት ምን ነበርኩኛል። አጠገቧ እኮ ማንም የለም፣ ባዶ ብቻ ቀቁ ይልጭልዛ ያ ሶ ጆን ዳንኤል የራቁት ፎቶ በህግ እንዳስጠይቀው የሊያን ምላስ ተከራይቶ ጊፍት እየሰጠ ላይቭ ላይ ስልክ እየደወለላት ልጅቷን በዛ ምላሷ እንድትቀጠቅጥ ሞራሏ እንዲወድቅ ጃኒ ከተናገርሽኝ እጄ ላይ ቪዲዮሽ አለ። እሷን እያላችሁ እየወጣችሁ የምትናገሩ ዲያስፖራ አሜሪካ ያላችሁ አርፋችሁ ማትቀመጡ ከሆነ ጆን ዳንኤልን የምታነሱ ከሆነ እጄ ላይ ያለውን አወጣለሁ ብለሻል። ደርሶኛል። ሊያ ጆን ዳንኤል ምላስሽን ተከራይቶ አሰማራሽ። ቀን በቀን የልጅቷን ሞራል ለመግደል ተዘጋጅተሽ ታጥቀሽ ትገቢያለሽ። እንደዛም ሆኖ እኔ ምንም አላልኩሽ። እንደዛም ሆኖ አወራሽ ነበር። የዛሬቹ ቪዲዮቹ ግን የዛሬው ቪዲዮን ግን ማሰብ አልቻልኩም። የዛሬ የተቆረጡ የተላኩልኝ ቪዲዮ ግን ኪዱም እንዳለችበት ተነገረ። ኪዱ እንደምወድሽ እንደምተማመንብሽ አንቺን ብዬ ላይቬን ከፍቼ ኪዱ የለችበትም ብዬ መጥቼ እንደተናገርኩት ዛሬ ደግሞ እናቴ ምትያት ምን አለች? ወደ ጃኒ ወሰደችኝ። ማን ያለች? ኪዱ ናት። እኔ ፐብሊክ ስለሰማው ትወጪና ለምን ጂጂ ወደ ጃኒ ያስገባሽ? ኦኬ እኔና ኪዱ ሶስታችን እንታሰርና አለች ጂጂ። ጃኒ ታስራ ትቀራለች። እኔና ኪዱን የጀርመን ይፈታናል አለች። ምንድነው ወንጀሉ? ኪዱ ምንድነው? ማንም አይፈራም። ሶስታችሁም ሁላችሁም ያላችሁ ምላስ ሁላችንም አለን። ግን ተሳዳቢ ባለጌ አይደለንም። ስራ ፈት አይደለንም። እኔ ከስራ ነው የመጣሁት፣ ከዲሲ ነው የመጣሁት። ወደ ካፒቶል አካባቢ በጣም ቢዚ ነው። ስብሰባ አለ ዲሲ ላይ። ክሬዚ ቢዚ ነው ስራው። በጣም ስለላካችሁልኝ ግን አልቻልኩም። ስራ ፈት ስላልሆንኩኝ እናንተ ያላችሁ ምላስ እኔም አለኝ።
አሁን ለምንድነው አዲስ አጀንዳ አርጋችሁ ቪዲዮን ስለ ቪዲዮ ወተሽ ማታብራሪ ከሆነ ትታሰሪያለሽ የሚል ቪዲዮ ከየት ነው የመጣው? ለምንድነው ጃኒን የተሰማራችሁበት? ጋይስ ስሜቱ ለመግለጽ ያህል ቪዲዮ ረጅም ስለሆነ ምንድነው ጂጂኪያ የነበረው የቀደም ብሎ የነበረውን ቪዲዮ ያያችሁት ለጃኒ አስባ ወዳት ሳይሆን ሆን ብላ እሷን እና አዶናይን ለመጉዳት ነው ይሄንን ያደረገችው። ለአዶናይ ትልቁ አጀንዳዋ አዶናይን መጉዳት ነው። እንደዛ ያደረጉት ካሁን በፊት ነው። አሁን እቺ እህታችን የተናገረችው ይሄንን ቪዲዮ የጃኒን እና አዶናይ የተጣሉበትን ቪዲዮ የላኩት እነዛ ኪዱና ያችኛዋ ልጅ ናቸው። ስለዚህ ይሄንን ጉዳይ ቀደም ብሎ የጀመሩት ጉዳይ ነበረ። መጀመሪያ እንደዛ ቪዲዮውን ተሰራ። ያ ነገር ለማሸሽ ነበረ ጂጂኪያ ጃኒን ስትደግፋት የነበረው ማለት ነው። ልጄ ናት ስትላት ነበር። ለምን አሁን ታዲያ ይሄንን ቃል ታጠፈ? ሆን ብላ ነው ያደረገችው በነገራችን ላይ ይሄንን ጉዳይ ማለት ነው። ስለዚህ እዚህ ጉዳይ ላይ ትልቅ መረጃ ደርሶኛል። በጣም የሚያሳዝን ነው። በጣም አደገኛ የሆነ ነገር ነው። እኛም የነ አዶናይ ግሩፕ ወይም 444 ደጋፊዎች ሁላችንም ይህንን ተጋግዘን አንድ ነገር ካላደረግን ይህንን በጣም አስቸጋሪ ነው። ለአዶናይም ለጃኒም በጣም አስቸጋሪ ነው። ለሁላችንም አስቸጋሪ ነው። ስለዚህ ይህንን ነገር አድርገን እነዚህ ሰዎች ማሸነፍ ያለብን ነው የሚመስለኝ። እኔ ወደ ቪዲዮ ላሻግራችሁና በጣም እናመሰግናለን። በነገራችን ላይ ጆርዲ ይህንን ቪዲዮ ይዘሽና ተንትነሽ ስላመጣሽው እኔ በጣም ደስ ብሎኛል። ወደ ቪዲዮውን አሻግራችኋለሁኝና ቪዲዮውን ተከታተሉ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ሀሳብ ካላችሁ ኮሜንት ላይ እንድትጽፉልኝ በትህትና እጠይቃችኋለሁ። በሌላ መረጃዎች እስክንገናኝ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ፣ ጤና ይስጥልኝ። የጃኒ አድናቂዎች፣ የጃኒ ፎሎወሮች፣ የጃኒ ቤተሰቦች፣ የጃኒ ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። የጃኒን አካውንት የበፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው። ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታው በውስጥ እንጨርስኝ ጁን ከይባበሽ የሴት መብት ምን እንደሆነ አሳዩሽ እኮ። ከወንድ ጋር ትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ያለው እኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለቅ። አካውንቱ የሚከፈትበት ቦታ ገንዘቡ ዶላሩ ነው። ጨላው ላይ ነው ችግር ያለብን። እኔም ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት ነው። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄውስ ምንድነው? ሲምፕሊ ለቲክቶክ ማስ ሪፖርቱ ጄኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው። እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች፣ ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ትነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮሜንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም
ፔስት ብላችሁ ጃኒን እዚህ ኮመንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮመንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቀን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት በክፍያ ማስ ሪፖርት ተደርጎባት አካውንቷ ችግር ውስጥ እንደገባ እያሳወቅ ነው ማለት ነው ለቲክቶክ። ሶ እራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን። አካውንቷ በሰው ሪቪው ከተደረገ ደግሞ ከዚህ በኋላ ማስ ሪፖርት ቢያደርጉ ራሱ አይሰራላቸው። ሌላኛው መንገድ ደግሞ ትዊተር ላላችሁ ፎሎወሮቿ ነው የሚሆነው። ትዊተር ያላችሁ ሰዎች ትዊተር ፔጃችሁ ላይ ሄዳችሁ አዲስ ፖስት ትከፍቱና አት ብላችሁ ቲክቶክ ሰፖርት የሚባል የቲክቶክ አካውንት አለ። አት ቲክቶክ ሰፖርት ብላችሁ ስትጽፉ እራሱ ያመጣላችኋል። ይሄው እንደዚህ ሰማያዊ ቲክ አለው። እንደገና ደግሞ ቲክቶክ የሚል እንትን ሎጎ አለው። ይሄንን ታግ ማድረጋችሁን እንዳትረሱ። እሱን አካውንት ታግ ታደርጉትና ልክ አሁን ኮመንት ሴክሽን ላይ እንደተናገር ነው እንደዚህ ብላችሁ ትጽፋላችሁ። እዚህ ጋም የጃኒን ቲክቶክ አካውንት ዩዘር ኔም መጠቀም እንዳትረሱ። ይሄው @ጃኒ ላይቭ ብዬ እንደጻፍኩት ማለት። ይሄንንም ኮፒ ፔስት እንድታደርጉ ኮመንት ሴክሽን ላይ አስቀምጥላችኋለሁ። ሶ ትዊተር ላይ ያለውን የቲክቶክ ሰፖርት ፔጅ እያሳወቅ ነው ማለት ነው። የጃኒን አካውንት በሰው ሪቪው አድርገው እንዲመልሱላት። በዚህ ነገር ውጤታማ እንድንሆን ቢያንስ ከ10,000 ሰው በላይ ትዊተር ላይ ፖስት ቢያደርግ ኮመንት ሴክሽኑ ላይ ታግ እያደረጋት ኮመንት ያንን ያልኳችሁን ኮመንት ቢጽፍ ማለት ነው ቲክቶክ በጣም ብዙ ሰው ታግ ሲያደርገው አቴንሽን ስቦ ሄዶ ያይ። ትዊተር ገጻቸውንም የቲክቶክ ገጻቸውንም ራን የሚያደርጉት ሰዎች አቴንሽናቸው ከተሳበ በዚህ ጉዳይ እርምጃ ይወስዳል ቲክቶክ ራሱ ማለት ነው። አካውንቷን ሪቪው ያደርጉትና ምንም አይነት ኮሚኒቲ ጋይድላይን የጣሰችበት ካላገኙ ይመልሱላት። በተረፈ ለሶስተኛ ጊዜ አዲስ አካውንት አውጥታለች። ይሄውና አካውንቱ። እሱን አካውንትም ሄዳችሁ ፎሎ አድርጉ። ለማንኛውም እነዚህ አካውንቶች ካልተመለሱላት ማለት ነው።